ጤና ይስጥልኝ። ይህ ባና ሚዲያ ነው። ለዛሬ ያልናቸው ዜናዎች አሁን ጀምሯል። በቅድሚያ ዋና ዋናዎቹም ህወሓት አመራሮቹ ወደ አዲስ አበባ ሊልክ ነው። የካቲት 26 2018 ዓ.ም በመቀለ አስቸኳይ ስብሰባው ያደረገው ህወሓት የፖለቲካዊና ወታደራዊ መሪዎቹ ወደ አዲስ አበባ ለመላክ ውሳኔ ማሳለፉን ተሰምቷል። እናስቃኛቸዋለን። አውስትራሊያ ዜጎቿ ወደ ኢትዮጵያ ክልሎች እንዳይጓዙ አስጠነቀቀች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ፣ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዳይጓዙ ነው ማስጠንቀቂያ የሰጠው። እንዳስሰዋለን። በመቶ ሺዎች የሚቆጠሩ ተማሪዎች የ12ኛ ክፍል ብሔራዊ ፈተና ውጤት ማለፍ ያልቻሉበት ምክንያት በዩኒቨርሲቲዎች መሰጠቱ መሆኑን አንድ ጥናት አመላከተም። በዝርዝር እንቃኘዋለን። ጠቅላይ ሚኒስትር አብይ አህመድ የወልቃይት ጉዳይ እኔን አይመለከተኝም አሉ። የህዝቡ ተወካዮች ምክር ቤት አባላትም እናንተም የወልቃይት ማንነት ጉዳይ አይመለከታችሁም ብላችኋል። ጠቅላይ ሚኒስትሩ ወልቃይትን በተመለከተ የሰጡት አስተያየት መነጋገሪያ ሆኗል። ትሰሙታላችሁ። ግብጽ በሱዳን ጦርነት ከደጋፊነት ወደ ቀጥታ ተዋጊነት ተሸጋገረች። ግብጽ በአርኤስኤፍ የጦር ሰፈር ላይ የድሮን ድብደባ በማድረግ ከፍተኛ ውድመት ማድረሷም ተሰምቷል። ግብጽ በቀጥታ እጇን ልታስገባ የቻለችው ኢትዮጵያ በጀነራል አህመድ ዳጋሎ ለሚመራው አርኤስኤፍ ደግፋ በቀጥታ መሳተፏን ተከትሎ ነው። እንቃኘዋለን። ህወሓት አመራሮችን ወደ አዲስ አበባ ሊልክ ነው። የካቲት 26 2018 ዓ.ም በመቀለ አስቸኳይ ስብሰባው ያደረገው ህወሓት የፖለቲካዊና ወታደራዊ መሪዎች ወደ አዲስ አበባ ለመላክ ውሳኔ አሳልፏል። ወደ አዲስ አበባ የሚሄደውን ልዑካን ቡድን ጀነራል ታደሰ ወረደ እንደሚመሩትም ታውቋል። ከወታደራዊ አመራሮች 3፣ ከፖለቲካዊ አመራሮች 3 አባላትን ያቀፈ ቡድን መቋቋሙም ተገልጿል። በአዲስ አበባ የሚደረገው ውይይት የተለያዩ ሀገራት ዲፕሎማቶችና የአፍሪካ ህብረት ተወካዮችን ያቀፈ እንደሚሆን ተጠቁሟል። ምንጮቻችን እንደገለጹት መረጃ ከሆነ ከጊዜያዊ አስተዳደሩ ጀነራል ታደሰ ወረደ፣ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስና አቶ አማኑኤል አሰፋ ሲሆኑ ከህወሓት በኩል ደግሞ አብርሃም ተከስትና ወይዘሮ ፈትለወርቅ ገብረእግዚአብሔር ወደ አዲስ አበባ እንደሚመጡ የተመረጡ ሲሆን የመጨረሻ ውሳኔ ግን አልተሰጠበትም ተብሏል። በሌላ በኩል ራሱን የትግራይ የሰላም ሰራዊት ብሎ የሚጠራው ኃይልና በትግራይ ሰራዊት መካከል ከባድ ውጊያ እየተደረገ መሆኑን ተጠቁሟል። በሁለቱም የትግራይ ታጣቂዎች መካከል የሚደረገው ጦርነት በከባድ መሳሪያ ታግዞ ዛሬም ቀጥሎ ውሏል። ውጊያው የጨበጣ ውጊያም የጨመረ መሆኑን ምንጮቻችን መረጃው አድርሰውናል። ጠቅላይ ሚኒስትር አብይ አህመድ በወልቃይት ጉዳይ ላይ አይመለከተኝም አሉ። የትግራይና የአማራ ክልሎች የይገባኛል ውዝግብ የሚያነሱባት ወልቃይት ለአንድ ሳምንት የዘለቀ ግጭት አስተናግዳ ከርማለች። የትግራይ ሰራዊት ቃል አቀባይ ገብረ ጻድቃን የህወሓት ልሳን ከሆነችው ወይን ጋዜጣ ጋር ባደረጉት ቆይታም በሰላም ውይይት ወልቃይትን ለማስመለስ ተስፋችን ተሟጧል፣ ወልቃይትን በኃይልም ቢሆን እናስመልሳለን ብለው ነበር። ከሰሞኑ የትግራይ ኃይሎች በጸለምት በኃይል ወልቃይትን ለመቆጣጠር ጥረት አድርገው ነበር። የፌዴራል ብልጽግናም በተለያዩ የትግራይ አካባቢዎች የድሮን ጥቃቶች ሰንዝሮ ንጹሃን ሰዎችም ጭምር በገፍ ገድሏል። ይህንኑ በተመለከተ ባለፈው ቅዳሜ ጥር 23 2018 ዓ.ም ለትግራይ ቴሌቪዥን ቃለ ምልልስ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ግጭቱ የተነሳው ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ ባደረግነው ሙከራ ነው ሲሉ ተደምጧል። የትግራይ ኃይሎች ወደ አካባቢው ያቀኑት ከመከላከያ ሰራዊት ጋር ግጭት ሳይፈጥሩ ግዛቱን ለማስመለስ ቢሆንም ባልጠበቁት መልኩ ግጭት መፈጠሩን ፕሬዝደንቱ በቃለ ምልልሳቸው ላይ ተናግረዋል። በዚህ ምክንያት ግጭቱ ተባብሶ የበለጠ ጉዳት ሳያደርስ ወደ ስፍራው የተላኩት ኃይሎች እንዲመለሱ ማዘዛቸው አስረድተዋል። ትናንት በነበረው የህዝብ ተወካዮች ምክር ቤት ስብሰባ የምክር ቤቱ አባል አብዱ ሐሰን ከሰሜን ኢትዮጵያ አካባቢዎች የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የፌዴራል መንግስት እያከናወናቸው የሚገኙ ስራዎች በምን ደረጃ ላይ ይገኛሉ ብለው ጠይቀዋል። በጉዳዩ ላይ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የወልቃይት ጉዳይ እርሳቸው እንደማይመለከታቸው አንስተው የእንደራሴዎቹ ምክር ቤትም በጉዳዩ ላይ ውሳኔ መስጠት አይችልም ብለዋል። እኔ አልወስንም፣ የወልቃይትን ጉዳይ ተስፋ አድርጋለሁ፣ እናንተ አትወስኑ። የአንድ ሀገር ጠቅላይ ሚኒስትር እንዴት ነው በግጭት በጦርነት በረሃብና በስደት ውስጥ ያለውን የራሱን ዜጋ ጉዳይ አያገባኝም የሚለው ጥያቄ ግን አነጋጋሪ ሆኗል። በሚሊዮን የሚቆጠር ህዝብ ከቀየው ተፈናቅሎ ወልቃይት ውስጥ የቀረ ህዝብም ቢሆን ለዓመታት በጀት ሳይመደብለት እንደ ዜጋ ሳይቆጠር እየኖረ ያለው የወልቃይት ህዝብ ጉዳይ መልክ ማስያዝ እንዴት ነው የመንግስት ስራ የማይሆነው? የህዝብ ተወካዮች ምክር ቤት አባላትስ እንዴት ነው ስለወከሉት ህዝብ እንዲህ በይፋ አያገባችሁም የሚባሉት? ከዚህ ቀደም በየስፍራው የሽፍታ እገታ፣ የጎበዝ አለቃና የወንበዴ መጫወቻ ሆነን ላለው ህዝባቸው እኔ የመንደር ሚኒሻ አይደለሁም፣ የእናንተ ሰላም እኔ አልጠብቅም ያሉት ጠቅላይ ሚኒስትር ዛሬም የወልቃይት ህዝብ ጉዳይ አይመለከተኝም፣ አይመለከታችሁም ብለዋል።
በመቶ ሺዎች የሚቆጠሩ ተማሪዎች የ12ኛ ክፍል ብሔራዊ ፈተና ውጤት ማለፍ ያልቻሉበት ምክንያት ፈተናው በዩኒቨርሲቲዎች መሰጠቱ መሆኑን ጥናት አመላከተ። ለ12ኛ ክፍል ብሔራዊ ፈተና ውጤት ማሽቆልቆል አንዱና ዋነኛው ምክንያት ፈተናው በከፍተኛ ትምህርት ተቋማት ውስጥ መሰጠቱ መሆኑን የኢትዮጵያ የፖሊሲ ጥናት ኢንስቲትዩት እና የአዲስ አበባ ዩኒቨርሲቲ በጋራ የሰሩት ጥናት አመላክቷል። ተማሪዎች ባለመዱትና አዲስ በሆነ አካባቢ ለፈተና መቀመጣቸው ለስነ ልቦና መረበሽ በመዳረግ ዝቅተኛ ውጤት እንዲያመጡ ምክንያት ሆኗል ሲሉ ጥናቱን ያደረጉት ምሁራን ተናግረዋል። የትምህርት ሚኒስቴር የ12ኛ ክፍል የማጠቃለያ ፈተናን የሚወስዱ ተማሪዎች በዩኒቨርሲቲ ውስጥ እንዲፈተኑ የሚያስገድደውን አሰራር ተግባራዊ ማድረግ የጀመረው በ2015 ዓ.ም ነበር። ከሁለት ዓመት በፊት ለመጀመሪያ ጊዜ በከፍተኛ የትምህርት ተቋማት ውስጥ ተገኝተው የ12ኛ ክፍል ሀገር አቀፍ ፈተናን ከወሰዱ ከ896 ሺህ በላይ ተማሪዎች ውስጥ ግን ማለፍ የቻሉት 30 ሺህ ገደማ ወይም 3.3 በመቶ ብቻ ነበሩ። 50 በላይ የተመዘገበ ውጤት ያመጡ በትምህርት መስክ በተፈጥሮ ሳይንስ ከጠቅላላ ከ339642 ተማሪዎች ውስጥ 22936 ተማሪዎች ብቻ ወይም 6.8 በመቶ የተፈጥሮ ሳይንስ ተማሪዎች አልፈዋል። በማህበራዊ ሳይንስ ከ556878 6973 ተማሪዎች ብቻ አልፈዋል። ይሄ ደግሞ ከተፈተኑት ውስጥ 1.3 በመቶ ብቻ ናቸው ያለፉት። በማህበራዊ ሳይንስ 1.3 በድምሩ በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29909 ተማሪዎች ወይም 3.3 በመቶ የሚሆነው። ይህ እጅጉን የወረደ ውጤት ግን ትምህርት ሚኒስቴርም ሆነ የዚህ ሐሳብ ጠንሳሽ የትምህርት ሚኒስትሩ አላስደነገጣቸውም። ይልቁንም ከኩረጃ የጸዳ ውጤታማ ፈተና ነበር ሲሉ ለዓመታት የደከሙበትን ፍሬ ማየት ባልቻሉ ታዳጊዎችና በድህነት ልጆቻቸውን አስተምረው የልጆቻቸውን ነገ ማየት ባልቻሉ ድሃ ኢትዮጵያውያን ላይ የለበጣ ንግግርን ተናግረዋል። በ2016 ዓ.ም በተመሳሳይ ሁኔታ ከተፈተኑ 674823 ተማሪዎች ውስጥ ከ50 በመቶ በላይ ውጤት ያስመዘገቡ ተፈታኞች ብዛት 36762 አሊያም 5.4 በመቶ ነበር። ትምህርት ሚኒስቴር የተሻለ ውጤት ተመዝግቦበታል በማለት ያሞካሸው በባለፈው ዓመት ደግሞ ፈተናውን ከወሰዱ 585882 ተማሪዎች ውስጥ 8.4 በመቶ ብቻ አልፈዋል። ወይም 48929 ተማሪዎች ብቻ ናቸው ዩኒቨርሲቲ መግባት የቻሉት እንደማለት ነው። አሁን ግን ለዚህ የተማሪዎች ውጤት ማሽቆልቆል አንዱ ምክንያት አዲስ የፈተና አሰጣጥ ስርዓት መተግበሩ እንደሆነ በጉዳዩ ላይ ጥናት ካደረጉ አንዱ የሆኑት ፖሊሲ ጥናት ኢንስቲትዩት ተመራማሪ ተናግረዋል። የመፈተኛ ቦታ መቀየሩን ተከትሎ ልጆቹ የፈጠረባቸው የስነ ልቦና ጫና አለ። ርቀት ተጉዞ መሄድ አለ። አዲስ ከባቢያዊ ሁኔታ ነው። አዲስ ፈታኝ ነው የሚያጋጥማቸው። ሁሉም አዲስ ነው። ይህ በራሱ ለፈተና ውጤት መቀነስ አሉታዊ ድርሻ የነበረው ሲሉ ተመራማሪው አስረድተዋል። የፖሊሲ ጥናት ኢንስቲትዩት እና አዲስ አበባ ዩኒቨርሲቲ በጋራ ባደረጉት ጥናት ከአማራ ክልል ውጪ በሁሉም ክልሎች የተመረጡ ትምህርት ቤቶች የተሳተፉበት እንደሆነ ያነሱት ሌላኛው ተመራማሪ ናቸው። ርዕሳነ መምህራን፣ ተማሪዎች፣ መምህራን፣ ፈታኞች፣ የወላጆች ተወካዮች በመረጃ ምንጭነት በጥናቱ ተካተዋል። ከነበሩበት መደበኛ ትምህርት ቤት 150 ኪሎ ሜትር ሄደው ዩኒቨርሲቲ እንደገቡ አዲስ አካባቢ ነው የገጠማቸው። መንገድ ላይ ሲጓዙ በተጨናነቀ መኪና ነው የሚጓዙት። እነዚህ ነገሮች ስነልቦናው የመረበሽ ነገሮች ፈጥረዋል። ፈተና ውስጥም መደንገጥን አምጥቷል በማለት የ12ኛ ክፍል ብሔራዊ ፈተና በዩኒቨርሲቲዎች መሰጠቱ ለተማሪዎች ውጤት ማሽቆልቆል ምክንያት የሆነበት ሁኔታ አብራርተዋል። አሁንስ ትምህርት ሚኒስቴር ይህንን ጥናት ተመልክቶ ይህንን ትውልድን ከመንገድ የማስቀረት አሰራሩን ያሻሽል ይሆን? የነገ ሰው ይበለን። አውስትራሊያ ዜጎቿ ወደ ኢትዮጵያ ክልሎች እንዳይጓዙ አስጠነቀቀች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ፣ አማራ፣ ቤንሻንጉል ጉሙዝ እና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያ እና ከሶማሊያ ጋር በሚያዋስኑ የድንበር አካባቢዎች ጉዞ እንዳያደርጉ አሳስቧል። የጉዞ ማስጠንቀቂያው የስማርት ትራቨል የጉዞ መረጃ መድረክ ነው ይፋ ያደረገው። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቹ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ጠይቋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንጽላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም ከቤት ውስጥ እንዲቆዩ መክረዋል።
ማስጠንቀቂያው ከአማራና ከቤንሻንጉል ጉሙዝ ክልሎች ጋር የሚያዋስኑት የኦሮሚያ ሰሜናዊ ክፍሎችም ይጨምራል። ከዚህ ቀደም እንግሊዝና ካናዳ በተመሳሳይ ዜጎቻቸውን ወደ ኢትዮጵያ የሚያደርጉትን ጉዞ የሚመለከት የጉዞ ማስጠንቀቂያ አውጥተው ነበር። የተለያዩ የዓለም ሀገራትን ትኩረት የሳበው በኢትዮጵያ በተለያዩ ክልሎች ለዓመታት የቀጠለውን ግጭት በዘላቂነት ለመፍታት በመንግስት በኩል እየተሰራ ያለው ስራ አለመኖሩም ችግሩን እንዲባባስ እያደረገ ነው። ግብጽ በሱዳን ጦርነት ከደጋፊነት ወደ ቀጥታ ተዋጊነት ተሸጋገረች። ግብጽ በአርኤስኤፍ የጦር ሰፈር ላይ የድሮን ድብደባ በማድረግ ከፍተኛ ውድመት ማድረሷን ተሰምቷል። ለሱዳን ሰራዊት መሪ ጀነራል መሐመድ አልቡርሃን ስትደግፍ የቆየችው ግብጽ በቀጥታ እጇን ልታስገባ የቻለችው ኢትዮጵያ በጀነራል አህመድ ዳጋሎ ለሚመራው አርኤስኤፍ ደግፋ በቀጥታ መሳተፏን ተከትሎ ነው። የብልጽግና መንግስት በቤንሻንጉል ክልል በሚያዋስነው አካባቢ ወደ ሱዳን ዘልቀው በመግባት በሱዳን ሰራዊት ላይ የድሮን ጥቃት እያደረሰ ነው የሚል ውንጀላ ሲቀርብበት ነበር። ዛሬ ደግሞ የግብጽ ድሮኖች ከግብጽ በቀጥታ በመነሳት በአርኤስኤፍ ወታደራዊ ቦታዎች ጥቃት ማድረሳቸው ዓለም አቀፉ የዜና አውታር ሮይተርስ አረጋግጧል። ባይራክታር አክኒሲ የተባሉ የግብጽ ድሮኖች በታጣቂ ቡድኑ ላይ ጥቃት ማድረሳቸው የዘገበ ሌላኛው የዜና አውታር ኒውዮርክ ታይምስ ግብጽ አርኤስኤፍ ለመዋጋት የሚያስችላት አዲስ የድሮኖች የስምሪት ቦታ ማዘጋጀቷን በሳተላይት ምስል አስደግፎ አጋልጧል። ቀውስ በመፍጠርና በማስተዳደር ስልጣኑ እያራዘመ የሚገኘው የኢትዮጵያ መንግስት የሀገሪቱ ውስጥ ቀውስ ሳይፈታ የቤንሻንጉል ክልልን ሌላኛው የውጊያ ቀጠና ካደረገ 1 ዓመት ማስቆጠሩ ሱዳን ትሪቡን ዘግቧል። ግብጽ የሱዳን ሰራዊት በመደገፍ ኢትዮጵያና ዩናይትድ አረብ ኤምሬትን ደግሞ የአርኤስኤፍ ሚኒሻን በመደገፍ ለ3 ዓመታት የዘለቀ ውጊያ እያካሄዱ ቆይቷል። የግብፁ ፕሬዝዳንት አብዱልፋታህ አልሲሲም የሱዳን ጉዳይ የግብጽ የደህንነት ጉዳይ ነው ማለታቸው ይታወሳል። በሱዳን ጦርነት ውስጥ ከግብጽ በተጨማሪ ሳውዲ፣ ኳታርና ኤርትራ አልቡርሃንን ደግፈው የቆሙ ሀገራት ናቸው። ከቅርብ ጊዜ ወዲህ ግን በዳርፉር የዘር ማጥፋት ወንጀል ፈጽሟል ተብሎ በአሜሪካ የተወነጀለውና በብልጽግና የሚደገፈው አርኤስኤፍ የያዛቸው ቦታዎች እየተነጠቀ ይገኛል። ይህንን ተከትለው ዋና ከተማዋ ካርቱምና አብዛኛው የሀገሪቱ ክፍሎች የተቆጣጠረው የሱዳን ሰራዊት ሀገሪቱ የማረጋጋት ስራዎች በማከናወን ላይ ይገኛል። በጦርነቱ ምክንያት አገልግሎት መስጠት አቁሞ የነበረው የካርቱም አየር ማረፊያም በዚህ ሳምንት ለመጀመሪያ ጊዜ በረራ አስተናግዷል። የብልጽግና መንግስት የሀገሪቱ የውስጥ ቀውስ ሳያንሰው የሱዳን ጦርነት ወደ ሀገሩ ጎትቶ እያስመጣ እንደሚገኝ የሚገልጹት ምሁራን ሁኔታው የአባይ ግድብም ወደ ከፍተኛ ስጋት የሚጥል ነው ብለዋል። ለአርኤስኤፍ ከፍተኛ የጦር ድጋፍ የምታደርገው እና ከሱዳን የወርቅ ማዕድን ወረራ ጋር ስሟን የሚነሳው ዩናይትድ አረብ ኤምሬት በሱዳን ሽንፈት እየደረሰባት ትገኛለች። ዩናይትድ አረብ ኤምሬትስ በየመንም ለታጣቂ ኃይሎች ስታደርገው የነበረ እገዛ በሳውዲ አስገዳጅነት አቁማ ወታደሮቿም ከ2 ወር በፊት ከሀገሪቱ አስወጥታለች። ከየመን ከወጣች 2 ወር ያልሞላት የተባበሩት አረብ ኤምሬቶች ኢትዮጵያን በትግራይ ላይ ጄኖሳይድ እንድትፈጽም ያስቻላት የድሮንና የጦር መሳሪያዎች እገዛ ማድረጓም ይታወሳል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ